ጆከርና ሰኒ እንደምትመለከቷቸው ፍቅራቸውን እያጣጣሙ በልጅነት ሲያደርጉት የነበሩትን ነገር እዚህ ቦታ ለምን ነው የምትመጣው ጆከር ትለዋለች። እዚህ ቦታ ላይ የምመጣው ልጆችን ስለሚያስታውሰኝ ነው። ምክንያቱም ልጆች ህፃናቶች ንጹህ ናቸው እና ምንም ጭንቀት የለባቸውም። ነፃነት ኑሯቸው ስለሚንቀሳቀሱ እነሱን ሳይ ደስ ስለሚለኝ ነው እዚህ ቦታ የምመጣው ይላታል። ከዛ እሷም እሺ በቃ ለዛሬ ህፃናቶች እያለች ማለት ነው። እኛ በእኛ ሀገር ማለት ነው የዝላሎች የምትጫወቱት ፎርታ ፎርቲ እንለው ነበረ እኛ ማለት ነው። የፎርታ ፎርቲ ጨዋታ ነበር የምንለው ማለት ነው። እና እሱም ፎርታ ፎርቲ ጨዋታ እየተጫወቱ ይገኛሉ ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። ጆከርም እንደምትመለከቱት ዛፍ ስር ቆሞ ህፃናቶችን ሲጫወቱ በጣም እየተመለከታቸው ነበረ። ህፃናቶች እውነት ለመናገር እኔ ራሱ ደስ ይሉኛል ሲጫወቱ፣ ነፃነት ምናምን በቃ ጸጥ ያለ ቦታ ላይ ጸጥ ያለ ሰጥ ያለ ሜዳ ላይ ሄደው ሲጫወቱ ምናምን ስተዋቸው ህፃናቶች ነፃነታቸው ምናምን በጣም ነው ደስ የሚለው። ምነው ማደግ በሌለ እስካላችሁ ድረስ ትሆናላችሁ ማለት ነው። ምነው እኔም እንደ ህፃናቶች ባላደግኩኝ እንደዚሁ ባልኩኝ ትላላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንደምን አላችሁልኝ? እኔ ያለው አልሐምዱሊላህ ሁሉ አማን ሁሉ ሰላም። እንግዲህ የሊና የልጅነት ፍቅረኛዋም ይሄ ነበር። እሱም ደግሞ ትሁኔ እያለ እያሰባት ነው። ትሁኔ ደግሞ የልጅነትና የትምህርት ቤት ፍቅረኛዋ ነበር። ከትምህርት ቤት መካከል እሷ በጣም ልቧን ሰጥተው አፍቅራው የነበረው ሰውዬ ልቧን የሰበራት ይህ በአጋጣሚ ያገኘችው። ከዛ ከስንት ዓመት በኋላ የድሮ ፍቅሯን አስታውሳ ከቤቷ ተቀምጣ ብቻዋን በማልቀስና ራሷን በመውቀስ ቁጭ ብላ ከእንደገና ለወደው ነው እንዴ እያለች ትገኛለች። እሱም ቢሆን አሁንም ይወዳታል። ምክንያቱም ልጁ ጓደኛው ስሟን ሲያነሳ ከዛም በእሷ ቀልድ የለም። ምንም ቢሆን እኔ ነኝ እንጂ መጥፎ እሷ ጥሩ አፍቃሪ ናት እያለ ጓደኛውን ይቀጠዋል። ውድና የተከበራችሁ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። ውድ ሀገሬ ልጆች በያላችሁበት ቦታ ሰላምና ፍቅርን አንድነትና መተሳሰብን ተመኘሁላችሁ። ሁላችሁም ላይክ ሼር በማድረግ እንዲታበረታቱኝ ስል በአክብሮትና በትህትናም የምጠይቃችሁ ይሆናል። ውድ ቤተሰቦች ሰብስክራይብ አድርጉ፣ አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ ስል በሙሉ አክብሮት የምጠይቃችሁ ይሆናል። እንግዲህ ዛሬ ረመዳን 6ኛ ቀናችን ጨርሰን 7ኛ ሌይላችንን ይዘናል። ረመዳን እንዴት እየሄደ ነው? ከእናንተ ጋር እንዴት እያሳለፋችሁት ነው? ረመዳን ሳናውቀው ሄደ። ለዱዓችሁና ለኢባዳችሁ ለቁርአናችሁ አትዘነጋጉ ባለቻችሁ ጊዜ። በእርግጥም በጣም ስራ የሚበዛበት እና በጣም ስራ የሚጠብቅበት ወር ነው። ነገር ግን ደግሞ ባለችን ትንሽ ክፍተት ሰዓት ወደ ራሳችን ተመልሰን ቂራአታችንንና ዱዓችንን በዚክርና በሰላት በዱዓ ማሳለፍ አለብን። ቢያንስ በሌላው ነገር እንኳን ብንዘነጋ በዚክር እንዳንዘናጋ እላለሁ። ሁላችሁም በቻላችሁት ያክል ዚክር እየዘከራችሁ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም እያላችሁ ሱብሓነላህ ወልሐምዱሊላህ ሱብሓነላህ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ በማለት ጊዜያችሁን እንዳትረሱ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ እያላችሁ
ሰላዋትም እያወረዳችሁ ዱዓ እያደረጋችሁ ጊዜያችሁን እንድታሳልፉ ስል በጥሞና የምነግራችሁ ይሆናል። እና እንግዲህ ያው በእርግጥ ድካሞች ትፍጡር ምናምን የተለያዩ ነገሮች አሉ። ቢሆንም ደግሞ እነዚህን ቀናቶች በደስታ በፈገግታና በፍቅርና በደስታ እንድናሳልፋቸው ስል እንድታዳምጡኝ በጥሞና የምጠይቃችሁ ይሆናል። እንግዲህ ረመዳን ምንም ያህል አልቀረንም። ዛሬ እንግዲህ 7ኛውን ከያዝን የሚቀረን ስንት ቀን ነው? 23 ቀን ነው የሚቀረን ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። በተለይ 15 ቀኑ ከተነሳ ምንም አይቆይም። ያው እንግዲህ አላህ ከተጠቀሙት ከሚጠቀሙትን ባሪያዎቹ ይበለን። እኔ እንጃ የዘንድሮ ደግሞ እንደ ረመዳንም ሳይመስለኝ እውነት ለመናገር ረመዳንም ሳይመስለኝ ሊያልቅ በመሆኑ በጣም እኔ እንጃ። እንግዲህ እኮ አልሐምዱሊላህ ተራዊህ አለ። ነገር ግን ረመዳንም አልመሰለኝም። አላህ ይስቱር። اللهم تقبل صيامنا وصلاتنا ودعتنا اللهم تقبل قيامنا يا حي يا قيوم يا رب يا عزيز ያላችሁ ዱዓ አድርጉ። አላህ ሱብሓነሁ ወተዓላ ከደጋግ ባሪያዎቹ ይበለን። ወንጀላቸው መግፊራ ዱዓቸውም ተቀበል ሙስተጃብ ከሆነው ባሪያዎቹ ይጻፈን። እኛ በጣም ወንጀለኛዎች ነንና لا يغفر الذنوب إلا أنت ወንጀላችንን የምትሰርዘውና የምትአብሰው አንተ ታላቁ ጌታ የሆንከውን ጌታችን ሆይ ወንጀላችንንም አንተ ፈግፊር ለና እያላችሁ ዱዓ አድርጉ። اللهم إنك عفو تحب العفو فاعف عنا እያላችሁ ሁላችሁም ዚክር አስታውሱ፣ ዱዓ አድርጉ። ይህ ታላቅ ወር የዱዓ ወር ነው። አላሁ ስብሓነሁ ወተዓላ ወንጀላችንን ሁሉ ያሕዘፍልን ያ ረብ። እና ቤቴንም እየጎመኛችሁ አንዳንድ ኮሜንቶችንም አስታውሱኝ። አዝኩሩላህ አዝኩርኩም ወሽኩሩኒ ወላ ተክፍሩ ብሏን አላህ ስብሓነሁ ወተዓላ። እና አላህን ማመስገን እስትግፋር ማብዛት አለብን። በተሰጠን ነገር ደግሞ ማመስገን አለብን። ምክንያቱም እኛ ጤና ሆነን እየሰራን እየበላን ነው። ስንት ሰርተው መብላት የሚፈልጉ ሰርተው መለወጥ የሚፈልጉ ስንት ያልጋ ቁራኛ ገንዘብ ሳይሸግራቸው ጤና አጥተው የሚሰቃዩ ስንት ሰዎች አሉ። እኛ ደግሞ ይህን ጊዜ ይህን ቀን ስላገኘን ልናመሰግን ነው የሚገባን። አንድ ሰዓት ቁጭ አልኩኝ እንግዲህ ሳዘበዝብ ምንም ስልም ውድና የተከበራችሁ ቤተሰቦች እንግዲህ ወደ ስራ ልገባ ነው። አሁን ከገባሁ አልቀመጥም። ስንት ሰዓት መሰላችሁ? ፈጅርን ሰግጄ ነው እረፍት ማደርገው ኢንሻአላህ። አሁን ወደ ስራ ልገባ ነው። ከተራዊህ ተመልሼ ትንሽ ቁጭ አልኩኝ አንድ ግማሽ ሰዓት ምናምን ስልኬንም በመነካካት ዜናዋ እንኳ አላደረኩም። በጣም ደክሞኝም ስለነበረ ማለት ነው። አላህ ኸይሩን ነገር ሁሉ ይወፍቀን፣ ይወፍቃችሁ፣ ጥሩ ነገርን ሁሉ ይስጣችሁ፣ ይስጠን። በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ እያልኩ የምሰነባበታችሁ ይሆናል። በዚሁ ማለት ነው። እንደዚሁ አንዳንድ ጊዜ ብቅ እላለሁ። ረመዳን ስለሆነ በየጊዜው በየቀኑ መምጣት አይኖርብኝም። የለም አልፌ ብቅ እላለሁኝ። ስለዚህ እናንተም ደግሞ ቪዲዮዬን እያያችሁ በማበረታታት ላይክ፣ ሼር በማድረግ ከጎኔ እንድትሆኑ እንድታበረታቱኝ በትህትና ጠይቃችኋለሁ ማለት ነው። ትሁኔን ተመልከቷት እንግዲህ ትሁኔ በጣም ተበሳቁላለች። ስታለቅስበት ያደረችው ምናምን ተበሳቁላለች። ኪምሮንም እንግዲህ ገብቶ እያወራት ነበር። አዳርሽ ስታለቅሽ ነው አደርሽው እና ምን ነበር እያላት ይገኛል። እሷም ደግሞ ምንም አልሆንኩኝ እያለች ትመልስለታለች። የህሌኔ ላይ እንግዲህ ይች ናት
የኔ እናት ስታሳዝን ብስኩት ስጠኝ አለችው። ሂጂ ብር አንጪ እናቴ ስምጣ ትሰጥሃለች ብትለውም እምቢ አላት። የኔ ቆንጆ እና ህሌኒ አርፋ ብትቀመጥ ልጇን አርፋ ብታሳድግ ኖሮ እንደዚህ ችግር ባልተፈጠረ ነበር ማለት ነው። ዝም ብላ በማይመለከታት ስትገባ የልጇን የህፃኒቷን ህይወት ልታበላሽ ነገሮችን አበላሸቻቸው ማለት ነው። ቅዱስና ናሆም እንግዲህ በጣም ነው ፈታ እያሉ ያሉት። ቅዱስም በናሆሚ ፈታ እያለ እየሳቀ ይገኛል ማለት ነው። የተወደዳችሁ የተከበራችሁ ተመልካቾች ሁላችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።